የክልሉ መንግስት ሰው ወክሎ ያናግራቸው። ምሳሌ እና ያለው ሜምበር ሊሆን ይችላል። ኤምባሲው እና አቶ ብናልፍ እኔ አቅጣጫ እየሰጠው ወይ እንዲሁን እያልኩ አይደለም፣ ኮንሰርን ያለኝን ነው የምናገረው። አሜሪካን ሀገር ያሉ ቅድም ባልኳችሁ ላይ የጸና አቋም ያላቸው አካላቶች አሉ። አቶ ብናልፍም አምባሳደሩ ማለት ነው ወይም በሱ ወኪሎች በቴሌኮንፈረንስም ይሁን በሆነ መንገድ አናግሯቸው ምንድነው ችግሩ የሚለው። ስለዚህ ይሄ በደንብ መታየት ያለበት ነገር አድርጌ ነው ማስበው። የቅሬታው ምንጭ አሁን እየገባኝ ያለው ጎንደርን ለማውደም ፕሮጀክት ተቀርጿል። ይሄን ቆይቻለሁ ከነገርኳችሁ፣ በጣም ቆይቻለሁ። የአዳዲሶቹ ድመቶችም የትግራይ ጽንፈኛውም ሌላውም የጠላኝ በዚህ ነው። አንዱ የጠላኝ በዚህ ነው። በነገራችን ሌላ አይደለም። አንዱ ዋና አንዱ ጸቡ ይሄ ነው። ጎንደርን የወገብ ተባይ አድርገዋታል። ጎንደር ልንገራችሁ፣ ለምንድን ነው ያደረጓት? ለምንድነው ጎንደርን በዚህ ልክ ህወሓቶች በዚህ ልክ የጠሏት? ለምንድን ነው? ወንና እኛ አንጠላም እንወዳለን። አንዳንዶቹ ሊያታልሉ ሲመጡ እኔ በአንድ ጎኔ ጎንደር ነኝ፣ በአንድ ጎኔ ተጋሩ ነኝ ምናምን ይላሉ። አሁን እነዚህ ጭራ ቀረሽ ምናምን እስቲ በአንድ ጎንሽ ጎንደር ከሆነ ስለ ወልቃይት ምናምን ምንድነው ብትያቸው አንገቴ ቆረጥ ይሏቸዋል። ተገልብጠው አይ በሱማ ድርድር አናቅም፣ በወልቃይት ምናምንማ ድርድር የለም ነው የሚሏቸው። ግን በአንድ ጎኔ ጎንደር፣ በአንድ ጎኔ ተጋሩ፣ በአንድ ጎኔ ኤርትራ፣ በባሌ ኤርትራ፣ በልጄ ምናምን ሲሏችሁ ትሰማለህ። ውሸታቸውን ነው። ይሄን ስለምናጋልጥባቸው ነው ቀን ከሌሊት እንቅልፍ ያልያዛቸው። በነገራችን ላይ ትልቁ ነጥብ የጎንደር ልጆች የጎንደር ፖለቲካ በተለይ ውጭ ያሉ እኔ የውጭው ሪፍሌክሽን ሀገር ውስጥም አለ ብዬ ስለማምን ምንድነው ቅሬታቸው የሚለው ነገር በደንብ ሊደመጥ ይገባል። ከዚህ በላይ እኔ ሌላ መልእክት የለኝም። ዛሬ በጎንደር የኢኮኖሚ ለውጥ፣ የታሪክ ለውጥ አይናቸው ደም የለበሰ አለ። በደንብ አይናቸው ደም የለበሰ ቀን ከሌሊት የሚበሳጩ አሉ። በዋናነት የጎጃም ጽንፈኛና የትግራይ ጽንፈኛ ልንገራችሁ፣ ሁለቱም በደንብ ያዙልኝ። የጎጃም ጽንፈኛና የትግራይ ጽንፈኛ፣ የጎጃም ነው የምለው ነው። እንደፈለግ ባላችሁ በሉት እናንተ። ከዛ በኋላ ለምንድን ነው የጎጃም ጽንፈኛው በጎንደር የሚበሳጨው? ምንድነው እነ ይልቃል እዚህ ያለው ይልቃል ድል በድል አድርጎ የቆጠረው ለምንድን ነው? 20 ተቋም ሲፈርስ ለምን ድል በድል አድርጎ ቆጠረው? ለምን ቆጠሩት? እናስረስ ቢኮስ ጎንደር መውደም አለባት። ይሄ ነው ትልቁ ፖይንት። ጎንደር ምንም ብልጽግናን አታፈርሰውም። ልንገርህ፣ አታፈርሰውም ብልጽግናን። አማራ ክልል ችግር ውስጥ ቢገባ ብልጽግና አይፈርስም። ያውን ኢኮኖሚ ፐርሰንቴጅ ጂዲፒ ምናምን አውጥቼ ያልነገር እሱ አልፈልግም እዛ እሱ መግባት። እየተገዳደልክ ያለው እርስ በራስ ነው። ኦኬ፣ መከላከያ ሲወጣ ያለው ሚሊሻ አማራ ነው። መከላከያ ሲወጣ ያለው ፖሊስ አማራ ነው።
መከላከያ ሲወጣ ያለው አድማ ብተና አማራ ነው። አማራ ለአማራ ነው የተገዳደለ ያለው። እና አቅምን እየገነባ ነው። የጎንደር አቅም ተገነባ፣ የአማራ አቅም ተገነባ። አንዳንዶቹ ሲያጫውቱኝ በጣም የሚያስደነግጥ ነገር ነው የሚነግሩኝ። እኔ ያገኛቸዋለሁ። ለምሳሌ መርጠው የገደሏቸው የዚህ የጎንደር ውስጥ ቅድም ያነሳ ነው መርጠው የገደሏቸው በትግራዩ በዚህ በሰሜኑ ጦርነት ወቅት ጀግና የነበሩት በሊስት ተይዘው ነው የተገደሉት ነው የሰማሁት። እንዴ ምን ማለት ነው? የሰማሁትን ነው የምነግራችሁ። በትግራዩ የሚባለው ጦርነት ወይም በሰሜኑ በሚባለው ጦርነት ወቅት ጎንደር ላይ ተጋድሎ የፈጸሙ የጎንደር ልጆች አሁን ሊስታቸው ተይዞ ስማቸው ተይዞ ሻለቃም ይሁን ይሄ ምንድነው ኮማንደርም ይሁን ምናምን ይሁን ኢንስፔክተር ይሁን ምን በሊስት ተይዘው እየተፈለጉ ነው የተገደሉት። ምን ማለት ነው ይሄ? ምንድነው የሚነግራችሁ ይሄ? ለምንድነው በዛ ወቅት ጀግና የነበሩ ሰዎች ተለቅመው እየተገደሉ? የማ ፕሮጀክት ነው? ማን ነው ትዕዛዝ የሰጠው ለዚህ? ይሄንን ነው መነጋገር የሚያስፈልገው። እየተጋደልክ ያለው እርስ በራስ ነው። አቅምህ እየወደቀ ያለው እርስ በራስ ነው። ወንድም ወንድሙን ነው እየገደለ ያለው በስጋ ፕራይሞርዲያል በሆነው። ነገ ከነገ ወዲያ ደግሞ የአካባቢ የቂም በቀል አካባቢ ነው። የደም የሚባል ነገር አለ። ቀይ ደም ነው ጥቁር ደም የሚባል ነገር አለ። እና አይ ቲንክ እኔ የጎንደር ፖለቲከኞች የሚያነሱትን ነገር ፌደራል መንግስትም ክልላዊ መንግስቱም ያልሆነ ነገርና ተገቢ ያልሆነ ነገር ካነሱም ተገቢ የሆነ ነገር አላነሳችሁም ብላችሁ ንገሯቸው። እኔ እንደዛ ነው ማምነው። የስልጣን ሬሾ ላይ ትክክል ካልሆነ ትክክል አይደለም በሉ። ወይ የሆነ የሀብት ክፍፍል ላይ ከሆነ የሀብት ክፍፍል ትክክል ካልሆነ ትክክል አይደለም በሏቸው። የሀብት ክፍፍል የሚያነሱ የስልጣን ክፍፍል የሚያነሱ የመገለል የሚያነሱ ከሆነ ትክክል አይደላችሁ። መገለልም የለም፣ የሀብት ክፍፍልም የለም፣ የስልጣን ክፍፍልም ችግር የለም። ይህን ለመናገር መድረክ መፍጠር ምንድነው ችግሩ? የክልላዊ መንግስቱ ካልቻለ ደግሞ ፌደራል መንግስቱ ኤምባሲዎቹ ኢንክሉዲንግ የአሜሪካን ያለው እዚህ ብዙዎቹ እዚህ ስላሉ ማለት ነው። ቀላል ነገር እኮ ነው። ምንድነው ይታወቃሉ። ደወል አድርጎ ኑ እንነጋገር። ምንድነው ቅሬታችሁ? በሀገር አንድነት ላይ ጥያቄ እንደሌላችሁ እናውቃለን። በኢትዮጵያ ልማት ላይ ጥያቄ እንደሌላችሁ እናውቃለን። በመከላከያ ጥንካሬ ምን ላይ ጥያቄ እንደሌላችሁ እናውቃለን። በህወሓት አገር አፍራሽነት ላይ ጥያቄ እንደሌላችሁ እናውቃለን። በሻዕቢያ አገር አፍራሽነት ላይ ጥያቄ እንደሌላችሁ እናውቃለን። ምንድነው ችግራችሁ ታዲያ? ምንድነው ቅሬታችሁ? እንስማው ቅሬታችሁን። ለምንድነው የሚከብደው? ስለዚህ ይሄ አይ ቲንክ በደንብ መታየት አለበት ብዬ ነው ማምነው። እና አንዱ ፖይንት ከዚህ ጋር ማስተሳሰረው ይሄንን ነው። ሁለተኛ ባለስልጣናት መግደል ላስምርላችሁ ሲፎክሩ አይቻለሁ። ባለስልጣናት መግደል ሽብርተኝነት ነው።
ሽብርተኝነት ነው። በሽብርተኝነት ህግ ውስጥ ምናልባት የማታውቁ ከሆነ አንድ ሰው በፖለቲካ አመለካከቱ አይገደልም። በፖለቲካ አመለካከቱ የምትገለው ከሆነ ሽብርተኛ ነው የምትሆነው። ይሄ ነው እየሆነ ያለው። ዛሬ ኩራት ሊሰማችሁ ይችላል። 5 ባለስልጣናት ገደልን፣ 6 ባለስልጣናት ገደልን፣ ኩራት ሊሆን ይችላል። ሪካርድ ነው ግን ይሄ በፍጹም አይፈቀድም። በፍጹም ባለስልጣናትን መግደል በየትኛው መንገድ የፖለቲካ ምክንያት መግደል ሽብርተኝነት ነው። በፖለቲካ አመለካከት ነው የገደላችሁት። ይሄን አቅም ሌላው አቅም ብዙም አቁ እንዳለው አይቻለሁ። አሁን ፋኖ እንዴት 3ኛ ደረጃ ተባለ ምናምን ሲሉ አይቻለሁ። የኔ ወንድም ባለስልጣን መግደል ከጀመረ ይቀጥላል። ወደ 2ኛ ወደ 1ኛ የአሜሪካ መንግስትም ይፈርጀዋል። ኩራት እንዴት እንደሆናችሁ አላውቅም። ይሄ በፍጹም የማይፈቀድ ወንጀል ነው፣ ሽብርተኝነት። ዛሬ የምትኮሩበት ነገር ነገ ትሸማቀቁበታላችሁ። 2ኛው ነጥብ እሱ ነው። 3ኛው እኔ ህዝቡ መልስ እየሰጠ ያለ ይመስለኛል። የመጨረሻ እነዚህ ሰዎች ንዴት ውስጥም የገቡት ህዝቡ መልስ እየሰጠ ስለሆነ እሱን አምናለሁ። አሁን መጀመሪያ ሰምታችሁ ከሆነ አንዲት ሰው ብትመዘገብ ወየውላችሁ ምርጫ፣ ሰራዊታችንን አዘናል፣ ሰራዊታችን ይገላል ብሎ በመላ ኢትዮጵያ ነው ያወጁት የነበር አይደለም። እኔና እናንተ አይደለም ፕሮግራም ይሰራንበት። አንድም ሰው ምርጫ እንዳይመዘገብ፣ አንድም ፖለቲካ ፓርቲ ከምርጫ እንዳይመዘገብ የመግደል ላይሰንስ ነው እየሰጠ ያለው ምናምን ብለው አሉ። ህዝቡ አልሰማቸውም። ዛሬ ባለኝ መረጃ ምርጫ እመርጣለሁ ብሎ የተመዘገበው ወደ 20 ሚሊዮን ደርሷል። አማራ ክልል ከ5 ሚሊዮን በላይ ነው ያለኝ መረጃ። እድሜው ከ18 ዓመት በላይ የሆነ ለምርጫ መዘገባለሁ ያለው አካል ከ5 ሚሊዮን በላይ ተመዝግቧል። አማራ ክልል ከ30 ሺህ ያላነሰ ምርጫ አስፈጻሚ አማራ ክልል እየተንቀሳቀሰ ነው። 30 ሺህ ምርጫ አስፈጻሚ 30 ሺህ ሰው ሊገሉ ነው። 5 ሚሊዮን ሊገሉ ነው። መልስ ነው እየሰጣችሁ ያለው። ይሄው ተመዝግበናል፣ 5 ሚሊዮን ተመዝግበናል። ተስፋ አደርጋለሁ 7-8-9 ሚሊዮን ይደርሳል አማራ ክልል ብቻ። at the end of the day አጠቃላይ ተመዝጋቢው ከ30 ሚሊዮን በላይ ይበልጣል ብዬ ተስፋ አደርጋለሁ ከማየው ነገር ተነስቼ። ሶ እየወደቀባቸው ነው እነዚህ ሰዎች። at grand level ያስቀመጡት እቅድ እየወደቀ ነው። ከሻቢያ የታዘዙት ከቲፒኤልኤፍ የታዘዙት ምን የታዘዙት እየወደቀባቸው ነው። ህዝቡ እየተመዘገበ ነው። ምርጫ አስፈጻሚ እየተንቀሳቀሰ ነው። አሁን ምን ማለት ይጀምራሉ? እንደውም ጽፌያታለሁ ማታ ላይ። ህዝቡ የተመዘገበው ከስራ ትባረራለህ ተብሎ ነው። ህዝቡ የተመዘገበው ማዳበሪያ አይሰጥህም ተብሎ ነው።
ህዝቡ የተመዘገበው ሴፍቲ ኔት ትከለከላለ ተብሎ ነው። ህዝቡ የተመዘገበው ትታሰራለ ተብሎ ነው። እንደዛ አይነት ቅስቀሳ ይጀምራሉ። you will see within a short period of time ድረ እውነት ስለሆነ ፖለቲካቸው። አንተ ቆይ አሁን አማራ ክልል የሰበከው አንተ የህሉና አደጋ ብለህ ሰበክ። የህሉና አደጋ አለ ምናምን ብለህ ሰበክ። አማራው ራሱ በቃ አውቋል የህሉና ምናምን ብለህ ሰበክ። መጥቶ አማራው ሲመዘገብ ምን እየነገረህ ነው? ከዛ ተገልብጠህ መጥተህ መሬቱ ሊቀማበት ከስራ ሊባረር ሴፍቲኔት ሊባረር ምናምን ስትል አታፍርም? እንዲህ አይነት ኮሚኒኬሽን ይዘህ ስትመጣ አንዳንዶቹ ይዘው ስለመጡ ስላየዋቸው ነው። ባይዘው እና አርበኛ ኤክስ ይዘው መጥተዋል እንደሱ አይነት ቅስቀሳ። ህዝቡን በግድ ተመዝገብ እየተባለ ነው እያሉ ራስህ ህልውና አደጋ ብለህ ለህዝቡ አንተን ቢቀበል ኖሮ እኮ የመጣ ይምጣ አልመዘገብ የሚል ነበር። አንተን ቢሰማ ኖሮ አንተ እንዳልከው የህልውና አደጋ ነው ያለብኝ፣ የመኖርና የመሞት ጥያቄ ነው ያለብኝ ቢል እና አንተን ቢቀበልህ አይመዘገብም። መጥቶ የፈለገ ከስራ ትባረራለህ ምን ትሆናለህ ብትለው አይሄድም። ለምንም ሄደ የህልውና ብለዋላ፣ ነግረዋላ፣ ሰምቷላ፣ አምነዋላ። ዛሬ ግን እየነገረህ ያለው ምርጫ ሄዶ ሲመዘገብ አንተ የምትለው ነገርን አልቀበልም እያለ ነው። በሀገር ደረጃ 20 ሚሊዮን፣ በአማራ ክልል ደረጃ 5 ሚሊዮን። ምንድነው እየሰማ ምን ያር እንደ እየሆነ ያለው? ሀገሪቷ ምርጫ ምናምን ሶማሌ ክልል በኋላ መጣበታለሁ። ሙስጠፌን ሳውረው የነገረኝ ምንድነው ምርጫ ቦርድ በራሱ ሁሉንም ሶማሌ ክልል ግሪን አድርጓል። ተደርጎ አይታወቅም በነገራችን በኋላ መጣላችኋል። ሶማሌ ክልል በሙሉ በምርጫ ቦርድ ግሪን ነው የተደረገው። በሶማሌ ታሪክ ሆኖ አቅ በሶማሌ ክልል ታሪክ ግሪን ማለት ምን እንደሆነ ምርጫ ማካሄድ ይቻላል ማለት ነው። ስለዚህ ፕሮጀክት አንተ ምርጫ እንዳይካሄድ ብለህ ስታበቃ ህዝቡ ግን ወጣና መልስ ሰጠ። አንደኛ ይሄ ነው። እንደው ከምርጫ ጋር እያየህ ትንሽ ልበል። እኔ አንዳንዶች እንደ ተቋም ወስነው እየተንቀሳቀሱ ነው። ለምሳሌ ልንገራችሁ። ተገቢ ነው ተገቢ አይደለም አላውቅም። ለምሳሌ የፌዴራሉ መጅሊስ የእስልምና ምክር ቤቱ በውሳኔ ደረጃ አስተላልፎ እያንዳንዷ ሙስሊም ተመዝግባ በድምጿ ተወስን ብሎ መመሪያ ወርዷል። በጣም ነው ያከበርኳቸው። በነገራችን ይሄ ነው ውስጥ ስራ ማለት ይሄ ነው። በመጅሊስ ደረጃ ሙስሊሙ በፖለቲካው መሳተፍ አለበት፣ የምርጫ ካርድ መውሰድ አለበት ብለው ታውቃላችሁ። ሙስሊሙ በፌዴራል ደረጃ ከወሰነ ወደ ክልል ይወርዳል፣ ወደ ዞን ይወርዳል፣ ወደ ወረዳ ይወርዳል፣ ወደ ቀበሌ ይወርዳል። ይሄ መዋቅራቸው የተጠበቀ። እንደ ሙስሊም ማህበረሰብ ምርጫ ካርድ ውሰዱ ብሎ እንደ መጅሊስ ነው የወሰነው። ጥቅሙን ስለሚያውቁ ነው። ጥሩ እርምጃ ስለሆነ ያነሳሁት። በነገራችን እና ህልውና ምናምን እንደሚልህ አይደለም። እንደዛ አይደለም፣ እንዳትሞኙ። ኢትዮጵያ ውስጥ ስንት ሚሊዮን ሙስሊም አለ? እዛ ዳታ ውስጥ አልገባም፣ አልፈልግም እዛ ውስጥ መግባት። ይሄ የሃይማኖት ሬሾ ድብድብ ስላለ። መጅሊሱ ግን የእስልምና ምክር ቤቱ እንደ ምክር ቤት ህዝበ ሙስሊሙ ወጥቶ የምርጫ ካርዱን ይውሰድ ብሎ ሲል ለኔ ትልቅ ትርጉም አለው። ኢትዮጵያ ኦርቶዶክስ ይህን ትበል አትበል የማውቀው ነገር የለም። ለኔ ግን ትልቅ ትርጉም ነው ያለው። ምክንያቱም ይህ መዋቅር ቢያንስ አውቀዋለሁ እስከ ቀበሌ
መዋቅር እንዳለው አደረጃጀት እንዳለው የተባሉትን እንደሚፈጽሙ ግዴታ አድርገው እንደሚወስዱት ይገባኛል። ሌሎቻችሁም ከመጅሊሱ ብትማሩ ጥሩ ነው። መረጃ ስለሌለኝ ነው፣ ካለ እናገራለሁ መጥቼ። ሰው ሃይማኖታዊ ጉዳይ ብቻ አይደለም፣ በምድራዊ ጉዳዮችም ላይ የህዝበ ሙስሊሙ በፖለቲካው መሳተፍ አለበት ብለው የድምፅ ካርድ ውሰዱ፣ መንግስታችሁን የምድር መንግስታችሁ ምረጡ ብሎ ሲያስተላልፍ ትርጉም አለው። የሚገባ ይግባ። ህልውና ምናምን ብሎ አይ ህልውና ያለበት ሰው ወደ ምርጫ ሄድም አላሉም። ይሄ ማለት አማራ ክልልን ይመለከታል፣ ኦሮሚያን ይመለከታል፣ ሶማሌን ይመለከታል፣ አፋርን ይመለከታል፣ በመላ ኢትዮጵያን ይመለከታል። ኤክሰፕት ትግራይ መመሪያቸው። ሃይማኖት አስተምሮ አይደለም። አታዛባው መዶሻ። ሃይማኖትና ፖለቲካ የተለያዩ ናቸው። እሱን አይደለም እያነሳ ያለሁት። ያ ማለት ግን ለምድራዊ ጉዳይ ሃይማኖት አያገባውም አይደለም። አትሸወድ በዛ ወንድሜ።